ጤናስን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሰኔ 10 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል የተቀናጁ ወታደራዊ እርምጃዎችና የፋኖ ኮማንዶዎች የነዳጅ እጥረቱ አብይና ዲያስፖራውን መሳደብ ማሰቃየትን የፈቀደው ህግ የጤና ባለሙያዎቹ የዛሬው ጥሪ ንጉስ አያሻንም ያለ መባረር ውጤቱና የጎርጎራው ጥቃት ትራምፕና ቴህራን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና በራያና ዋግ ቀጠናዎች የተደረጉ ወታደራዊ እንቅስቃሴዎችን ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ከወሎ ቤተ አማራ ቀጠና ዛሬ ሰኔ 10 ቀን 2017 ባወጣው መግለጫ በቀጠናው ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ተሮ በር ላይ ታላቅ ጀብዱ መፈጸሙን አስታውቋል። በአፋብኃ ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 3ኛ ራያ ሻለቃ ቃኝ ራያ ቆቦ ዞብል ልዩ ስሙ ተሮ በር ላይ የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ኬላ አድርጎ ህዝብን እያሰቃየ ያለበት ቦታ ላይ ዛሬ ሰኔ 10 ቀን 2017 ንጋት የደፈጣ ጥቃት በመሰንዘር ከ20 በላይ የጠላት ኃይል ሙትና ቁስለኛ በማድረግ ታላቅ ድል መቀዳጀቱን አስታውቋል። ጠላት ለበርካታ ጊዜያት ስንቅና ንብረት እንዳይደርሰው ተደጋጋሚ ጥቃት መፈጸም ሲያስጨንቁት የነበሩት ጀግኖች አመቺ ጊዜ መፈለግ በደፈጣ ኬላውን እንዲለቅ ሙትና ቁስለኛ በማድረግ እንዲሳቀቅ እንዲሰላችና እንዲማረር ብሎም በቀላሉ በውጊያና ያለ ውጊያ እንዲፈርስና እጅ እንዲሰጥ እንዲሁም እየኮበለለ ፋኖ እንዲቀላቀል በማድረግ ላይ መሆናቸውን ይኸው መግለጫ ጠቅሷል። በተመሳሳይ አፋብኃ በወሎ ቤተ አማራ ቀጠና በዋግምራ አምደ ወርቅ ቀጠና በተደረገ ውጊያ ሻምበል መሪውን ጨምሮ ከ4 በላይ አገዛዙ ወታደሮች ሲደመሰሱ 2 አባላት መማረኩን አስታውቋል። በቀጠናው በላስታ አሳምነው ኮር ስር አዲስ የተቋቋመው ዋክሹም አድማሱ ብርጌድ ፋኖችና ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር አብሮት የተሰለፉት ባንዳ ሚሊሻ መካከል በተደረገ አውደ ውጊያ በወራሪው ኃይልና ባንዶች ላይ ከባድ ሰብአዊና ቁሳዊ ኪሳራ መድረሱን መግለጫው አስታውቋል። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው በዋግምራ ዞን ደሃና አምደ ወርቅ ቀጠና የሚንቀሳቀሰው ዋክሹም አድማሱ ብርጌድ ሻለቃ 1 አስፋው ሻለቃ ከሰብሃ አርቢት ማርያም በመንቀሳቀስ አርቢት 03 ቀበሌ ልዩ ስሙ ሚንሸዋስ ላይ ዛሬ ሰኔ 10 ቀን 2017 ከንጋቱ 11 ሰዓት ጀምሮ የደፈጣ ጥቃት በመሰንዘር በአገዛዙ ባንዳ ሚሊሻ ላይ በሰነዘሩ ድንገተኛ ጥቃት ሙትና ቁስለኛ ያደረጉ ሲሆን 2 ባንዳ ሚሊሻዎች 2 ሲመኖ ክላሽ 10 ቦምብና 150 ተተኳሽና 2 የወገብ ትጥቅ መማረክ መቻላቸውን የጠቀሰው መግለጫ በሌላ አቅጣጫም በዚሁ ብርጌድ ሻለቃ 2 ቢተወደድ ሻለቃ አምባ ቀጠና ከሰላም ምሬ እስከ ዱራ በመቆጣጠር ዛሬ ሰኔ 10 ቀን 2017 ዓ.ም ዱራ ከተማ ላይ ድንገተኛ ጥቃት በመፈጸም በአገዛዙ ስልጣን አስጠባቂ ሰራዊት ላይ ድል መቀዳጀታቸውን ሻምበል መሪውን ጨምሮ 4 የጠላት ኃይል ሲደመሰሱ ከ6 ኩንታል በላይ ሬሽን ማርከው ወደ ቀጠናቸው ጀግኖቹ መመለሳቸውን አስታውቋል። በሌላ ዜና ግዳን ላስታ ቀጠና የብልጽግና መራሹ ኃይል በስጋት በውር ድንብር ከባድ መሳሪያ በመተኮስ ንጹሃን ላይ ጥቃት ማድረሱን ያስታወቀው መግለጫ ትላንት ሰኔ 9 ቀን 2017 ከግዳን ወረዳ ሙጃ ማርያም ላይ ፋኖች መጡብኝ በሚል ዙ 23 ደጋግሞ በውር ድንብር የተኮሰ አብይ አገዛዝ ስልጣን አስጠባቂ ጦር ረቃች ሜዳ ከምትባል ቦታ የከባድ መሳሪያው አረር አርፎ አቶ አዲስ የመለሰ የተባለን የ4 ቤተሰብ አስተዳዳሪ ግለሰብ እርሻው ላይ ምስር እየነቀለ ባለበት በከባድ ሁኔታ የቆሰለ ሲሆን ሌሎች 3 ግለሰቦችም በከባድ መሳሪያው ፍንጣሪ የተጎዱ መሆናቸውን አንድ አህያና 3 በጎች በዚሁ ጥቃት መገደላቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ከወሎ ቤተ አማራ ቀጠና ዛሬ ሰኔ 10 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። በሰሜን ኢትዮጵያ ጦርነት በትግራይ ክልል የተካሄደው ጦርነት ወቅት የተፈጸመው የተባለው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት። በቀጣዩም የትግራይ ክልል ተወላጆች ላይ እንዳይደገም የሚያስችል ስራዎች ሊሰራ ይገባል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ገለጹ። ድርጊቱም ተሰንዶ ፍትህና ተጠያቂነት መስፈን አለበትም ብለዋል። በክልሉ የተቋቋመው የዘር ማጥፋት ጥናት ኮሚሽን ባዘጋጀው በትግራይ የዘር ማጥፋት ድርጊት አመላካች የቁሳቁስ መረጃ አሰባሰብና አጠባበቅ በሚል ርዕስም ጉዳይ በትላንትናው ዕለት በተካሄደው የምክክር መድረክ ላይ በመገኘት ሌተና ጀነራል ታደሰ ባስተላለፉት መልእክት በትግራይ የዘር ማጥፋት ወንጀል መፈጸሙን የሚያሳዩ ማስረጃዎች ጊዜ በገፉ ቁጥር እንዳይጠፉ ለረጅም ጊዜያትም ተጠብቀው እንዲቆዩ በሚያስችል መንገድ ተሰናርተው እንዲቀመጡ መደረግም አለበትም ብለዋል። ሌተና ጀነራል ታደሰ አስተያየታቸውን ሲቀጥሉ ተጠያቂነት እስኪረጋገጥ ድረስም ተጠብቀው እንዲቆዩ መደረግ አለበትም ብለዋል። ኮሚሽኑ እስካሁን የፈጸማቸውን ያሉትን ተግባራት
ተግባራት በማወደስም ከዚህም በላይ ሊሰራ ይገባል ያሉትም ሌተና ጀነራል ታደሰም የትግራይ ጊዜያዊ አስተዳደር ፕሬዝዳንት በትግራይ ህዝብ ላይ የተፈጸመ ያሉትን የዘር ማጥፋት ወንጀል ተሰናድቶ ፍትህና ተጠያቂነት ሊረጋገጥ ይገባልም ማለታቸው ተስተውሏል። የኮሚሽኑ ኮሚሽነር የሆኑት የማነ ዘርአይ በበኩላቸው ኮሚሽኑ በውስጣዊና በውጫዊ አካላት ከፍተኛ ጫናዎች ቢደርሱበትም እነዚህ ጫናዎችም ተቋቁሞ ባለፉት ዓመታት የቁሳቁስ ማስረጃዎች ማሰባሰቡን አስታውቀዋል። ኮሚሽኑ በትግራይ በሚገኙ በርካታ ዞኖች የምክክር መድረኮችን ማካሄዱን ገልጸው የዘር ማጥፋት ድርጊትም ፍጹም እንዳይረሳ ከዚህ በኋላ ፍጹም እንዳይደገም ሁሉም የክልሉ ተወላጆችም ካሉበትም ሆነው የኮሚሽኑን ጥረትም እንዲደግፉም ሲሉ ጥሪ አቅርበዋል። የበዚህ እንዳለም የትግራይ ጦርነት ወደ አማራና አፋር ክልል ከገባ በኋላም የትግራይ ኃይሎች በሚባሉትም የህወሓት ታጣቂዎችም በአማራ ህዝብ ላይ የዘር ማጥፋትም የጦር ወንጀል መፈጸማቸውን በአፋርም ሰላማዊ ዜጎች ላይ ያነጣጠረም ጥቃት መፈጸማቸውን በተደጋጋሚ ሲጠቀስ የቆየ ሲሆን ከነዚህ መካከልም በማይካድራም በጭናም በገልማኮ አካባቢዎች የተፈጸመው ጭፍጨፋም ሲጠቀሱ መቆየታቸው አይዘነጋም። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በተለያዩ ግንባሮች ያደረገውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን አስታወቀ። ፋኖ በተለያዩ 3 ብርጌዶች ለ6 ወራት ያሰለጠናቸውን ኮማንዶዎች አስመርቋል። አገዛዙ መረጃ አውጥታቸዋል ያላቸውም ባንዳ ሚሊሻዎች ረሸነ፣ ሌሎች ሚሊሻና አድማ ብተናዎችንም አሰረ። የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 10 ቀን 2017 ባወጣው መግለጫ በተለያዩ ግንባሮች ያደረገ ያለውን ወታደራዊ እርምጃ አጠናክሮ መቀጠሉን ዛሬ ሰኔ 10 ቀን 2017 ዓ.ም በወንበርማ ምድር የተወሰደው ወታደራዊ እርምጃ ጠላት መውጫ መግቢያ ማጣቱና ከፍተኛ ኪሳራ ማስተናገዱ ተገልጿል። የወንበርማ ብርጌድና ሻለቃ ሀብታም የሚመራው የቢዛሞ ጦር ከ6ኛ ክፍለ ጦር ቀስተ ዳመና ጋር ተቀናጅተውና ተናበው የወሰዱት ወታደራዊ እርምጃን ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። በዚያው ወደ ውጊያ 30 አብይ አገዛዝ ስልጣን አስጠባቂ ወታደሮች ሲደመሰሱ ከ10 በላይ መቁሰላቸውን ቡራፈር ጤና ጣቢያ ሲገቡ ከባድ ቁስለኞች ወደ ሸንዲ መላካቸውም ተገልጿል። ጠላት ሬሳችንን ስንቀብር ለምን አየህ በሚል ይታይ አለሙ የተባሉ የ65 ዓመት ጎልማሳን በስራ ላይ እንዳሉ በግፍ መረሸኑም ተገልጿል። ይህ በእንዲህ እንዳለ በትላንትናው ዕለት በዳንግላ ከፍተኛ ወታደራዊ ድል 3 ክፍለ ጦሮች በመቀናጀት የፈጸሙበት ጠላት ዛሬ መረጃ ያቀብላቸዋል ያላቸውን ሚሊሻዎች መረሸኑና አድማ ብተናዎችና ሚሊሻዎችን እስከ ማሰር መድረሱ ተገልጿል። ትላንት ሰኔ 9 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጠላትን ዳንግላ ከተማ ላይ ቀጡ ቅጣት የቀጡ ሲሆን በዚህም በቀጠናው ጎጃም አገው ምድር 3ኛው ክፍለ ጦር ቢተወደድ መንገሻ አትኪም 5ኛው ክፍለ ጦርና 1ኛው ክፍለ ጦር በተሳተፉበት እጅግ ድንቅ ወታደራዊ ጥበብ የተሞላበት የተሳካ ኦፕሬሽን ዳንግላ ከተማ ላይ በመስራት ስርዓቱ የሚመካባቸውና ህዝቡ የሚማረርባቸው ባንዳ የአገዛዙ የሚሊሻና አድማ ብተና አመራሮች መካከል ኢንስፔክተር ያለው ኢንስፔክተር ወርቅነህ አይሸሽም ቄሴን ጨምሮ በርካታ ባንዳዎች መደምሰሳቸውና መቁሰላቸውን ተከትሎ አገዛዙ ዛሬ መረጃ ያቀብላቸዋል ያላቸውን 2 ሚሊሻዎችን ሲረሽን 6 ሚሊሻዎችና 4 አድማ ብተናዎችን ማሰሩን የአማራ ፋኖ ብሔራዊ ኃይል ከጎጃም ቀጠና ዛሬ ሰኔ 10 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ትላንት ዳንግላ ላይ በተደረገው ውጊያ 2 ብሬን 37 ክላሽ 1 ስታር ሽጉጥ በማረክ መቻሉንም አስታውቋል። በሌላ ግንባር በተመሳሳይ በትላንትናው ዕለት በቀጠናው 9ኛው ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ በ2 ግንባሮች በጠላት ላይ ማጥቃት እርምጃ የወሰደ ሲሆን በመገራና ኡናይብ ግንባር 2 ግንባሮች ጠላት ላይ የተወሰደውን እርምጃ ተከትሎ 11 የጠላት ኃይል ሲደመሰስ 5 ማቁሰሉን የደረሰበትን ምት መቋቋም ባለመቻሉ ኪሳራውን ተሸክሞ መፈርጠጡን አስታውቋል። በሌላ ግንባር በቀጠናው 5ኛው ክፍለ ጦር በተመሳሳይ ትላንት ከማንኩሳ ከተማ በተለያዩ አቅጣጫዎች በአብደጎማ በማናና በዛባ ቀጠናዎች ለዘረፋና በሰከላ ለነበረው ውጊያ ኃይል ለመቀነስ የገባው የጠላት ኃይል የምድር ድሮን የቢተው ሻለቃ ተሰብስቦ ለዘረፋ የመጣውን የአብይ ስልጣን አስጠባቂ ጦር ሻለቃዋ ድል ማድረግ መቻሏ ተገልጿል። በተለይም በማናማ ቀጠና የገባው ዘራፊ ጨፍጫፊ ጁላ ሰራዊት በውጊያ ሰዓት በተመቱበት አባላት በመናደድ በአካባቢው ማህበረሰብ ላይ ዘረፋና ጥቃት መፈጸሙም ተገልጿል። የአብይ አገዛዝ ስልጣን አስጠባቂ ወታደሮች ዛሬም ፋኖ መቀላቀላቸው የቀጠለ ሲሆን 302ኛ ኮር 76ኛ ክፍለ ጦር 1 ሬጅመንት 1 ሻምበል የሆኑት ጌትሽ አስቻለውና ታደላ አያሌው ከነሙሉ ትጥቃቸው ኮሎኔል ታደሰ ሙሉነ ብርጌድ አለማየሁ ከቤ ሻለቃን 3 ክላሽ በመያዝ ጭምር መቀላቀላቸው ተገልጿል። ሌሎችም 6ኛው ቀኝ ጌታ ፍታዬ ክፍለ ጦርን የተቀላቀሉ ጥላሁን አያሌውና በጀ ሙልጌታ የተባሉ የአድማ ብተና አባላት በትላንትናው ዕለት ከደብረ ኤልያስ ከተማ አገዛዙን በመክዳት ወደ ቀስተ ደመና ብርጌድ መቀላቀላቸው ታውቋል። ይህ በእንዲህ እንዳለ ፋኖ የሰራዊት ግንባታውን አጠናክሮ
ተጠናክሮ መቀጠሉን በዛሬው መግለጫ ያስታወቀ ሲሆን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በዛሬው ዕለት በ3 ብርጌዶች ተመሳሳይ ሰዓት ለ6 ወራት ያሰለጠናቸውን የፋኖ ኮማንዶዎች አስመርቋል። ተፈራ ዳምጤ ሁለተኛው ክፍለ ጦር ልዩ ኮማንዶ ዛምብርሃ ብርጌድ እና አረንዛው ዳሞት ጅጋ ሻለቃ ለ6 ወራት ያሰለጠኗቸውን ኮማንዶዎች በከፍተኛ ድምቀት አስመርቀዋል። ከዚህ በተጨማሪ ህዝባዊ ውይይቶች በተለያዩ መድረኮች ተጠናክረው የቀጠለ ሲሆን የበረኛው ጅምላ ሙተራ ብርጌድ በውግር ቀበሌ ህዝባዊ ውይይት ያካሄደ ሲሆን ንጉስ ተክለ ሃይማኖት ብርጌድ ከውጊያ ጎን ለጎን በሚያስተዳድራቸው ቀጠናዎች ሁሉ እየተንቀሳቀሰ ህዝባዊ ውይይቶችን በማድረግ የተሳካ ስራ መስራቱን በማቻከል ወረዳ በደሳኝ ቀጠና አካባቢ የሚኖሩ የሃይማኖት አባቶችና ብሔር ተኮርና በሃይማኖታችን የሚመጣ ንጹሃንን የሚጨፈጭፍ ኃይል እንዋጋለን፣ ከዚህ የበለጠ መከራ አይደርስብንም በማለት ህዝቡና የሃይማኖት አመራሮች ጭምር ከፋኖ ጎን መሆናቸውን ያረጋገጡበት መድረክ መሆኑም ጭምር ተጠቅሷል። በመንግስት ድጎማ የሚገባውን የነዳጅ ዘይት መሰወርና ወደ ጎረቤት አገራት በህገወጥ መንገድ መላክም ለነዳጅ ዘይት አቅርቦት እጥረት ምክንያት መሆኑን ተገለጸ። አዲስ የተከሰተው የነዳጅ እጥረት በአማራ ክልል ደቡብና ሰሜን ወሎ ተሽከርካሪዎችን ለቀናት በነዳጅ ማደያም እንዲቆሙ እንዳደረጋቸው ተመለከተ። ዲደብሊው እንደዘገበው የሀገር አቋራጭ የመጓጓዣ መኪናዎች በደሴ ከተማ መቆማቸውን የጭነት አገልግሎት የሚሰጡ መኪና አሽከርካሪዎችም ስራ ላለማቆም በማለት በእጅ መንሻ ነዳጅ እንደሚቀዱ ተናግረዋል። የነዳጅ ዘይትም እጥረት በኢትዮጵያ ባለፉት 5 ዓመታት ውስጥ ከፍተኛ ከሆኑ ችግሮች መካከል አንዱ ሲሆን በተለይ ባለፉት 6 ወራት በተለያዩ አካባቢዎችም የነዳጅ ዘይትም አቅርቦት መቋረጥም እንደገጠመውና ለቀናትም በነዳጅ ማደያዎች አካባቢ ረጃጅም የመኪና ሰልፎች መመልከት የተለመደ መሆኑ ተመልክቷል። የነዳጅ ዘይት መቆራረጥም የዋጋ ጭማሪ መፍትሄ ይሰጠዋል ተብሎ በሌትር 31 ብር ከሚሸጥበት በ5 ዓመት ውስጥ ወደ 122 ብር ተመን ያሻቀበ ሲሆን ሆኖም ግን ችግሩ አሁንም እንደቀጠለ መሆኑ ተገልጿል። ከቅዳሜ ምሽት ጀምሮ በነዳጅ ማደያ ወረፋ በመጠባበቅ ላይ እንዳሉ የተናገሩትም የህዝብ ማመላለሻ መኪና አሽከርካሪ በነዳጅ ዘይት እጥረት ምክንያት ስራ ለመስራት መቸገራቸውን ተናግረዋል። ተሰቃይተናል፣ ከመሰቃየታችን በላይ ቀናትን ጠብቀን በስንት ጊዜ ይሰጡናል፣ 2000 ብር አውጥተን በስንት መስመር ላይ ሰው የተሰቃየ በመናኸሪያ ውስጥ ናፍጣ የለም ይሉናል፣ ሁሉም ክፍት ሆኖ የለም ነው የምንባለው ብለዋል። አሽከርካሪዎች ቀናትን የነዳጅ ዘይት ለመቅዳትም በማደያዎችም የሚሰለፉ መሆኑን የተመለከተ ሲሆን በነዳጅ ማደያ ጣቢያዎችም ለቀናት ተሰልፈውም የእጅ መንሻ በመስጠትም የሚገኝ ነዳጅ በረፍ የለሽም የሥራ እንቅስቃሴ ውስጥም ተጠቅመው ከጨረሱም በኋላ በድጋሚ ሌሎችም ተጨማሪ ቀናት በነዳጅ ማደያም ተሰልፈን ነዳጅም እንጠብቃለን የሚሉትም አሽከርካሪዎችም ሰርተን ተገቢውን ክፍያ ማግኘትም አልተቻለንም ሲሉም ቅሬታቸውን ገልጸዋል። በአማራ ክልል ደቡብና ሰሜን ወሎ አካባቢዎች ከሰሞኑ የነዳጅ ዘይትም አቅርቦት መቆራረጥም የፈጠረው ተጽዕኖ በርካታ አሽከርካሪዎችን ከስራ ውጪ ለቀናት ቢያደርጋቸውም እንደ ደሴ ያሉ ከተሞች ግን የሚመጣውን ነዳጅ ዘይትም ለበርካታ ወረዳዎችም ጭምር የሚያዳርሱ በመሆኑ ችግሩ እየጎላ መምጣቱን የደሴ ከተማ ንግድና ገበያ ልማት መምሪያ ኃላፊው አቶ ዮናስም እንዳለ ይናገራሉ። ፍላጎት በጣም ከፍተኛ ነው ያሉት ኃላፊው 2-3 ማደያ ላይ ከዚህ ቀደም የነበረው ክምችት ይበቃ ነበር፣ አሁን ግን 4-5 ማደያ ሆኖ ከፍተኛ ሰልፍ ላይ ያለ በመሆኑ በዙሪያው ያሉ ወረዳዎች በቂ አቅርቦትም እየቀረበላቸው አይደለም። ከዚህም በተጨማሪ ከፍተኛ የልማት ፍላጎት አለ። በቀን እስከ 10,000 ሊትር የሚወስዱ ፕሮጀክቶችም አሉ። ፍላጎት ከፍተኛ ሆኖ አቅርቦት ግን እንደበፊቱ አይደለም ሲሉም ተናግረዋል። በእስር ቤት ሰዎችን የሚያሰቃዩና ከሞት መለስ ጥቃት የሚፈጽሙ መርማሪዎች የህግ ጥበቃ የሚሰጣቸው አዋጅ ጸደቀ። የአዋጁ መጽደቅ አገዛዙ የገባበትን እብደትና ህገወጥ ተግባር በግልጽ ያሳያል ተብሏል። በወንጀል የተገኘ ንብረት ህጋዊ በማስመሰልና ሽብርተኝነትን በገንዘብ መርዳት የሚመረምር ሰው በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ የማያደርግ አዋጅ የአብይ አገዛዝ በተቆጣጠረው ፓርላማ ጸድቋል። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀል ለመከላከል ለመቆጣጠር የወጣው አዋጅ አገዛዙ በተቆጣጠረው ፓርላማ የጸደቀ ሲሆን አዋጁ በሽፋን ስር የሚደረግ ምርመራ እንዲያስፈጽም የተመደበ ሰው በግዴታ ላይ ያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጪ በሆነ ከግድያ ወንጀል በስተቀር ለሚፈጽመው ወንጀል ድርጊት የወንጀል ክስ አይቀርብበትም ተብሏል። የምክር ቤት አባላቱን ስብሰባ መሰረት ያደረጉ ዘገባዎች እንደገለጹት ዶክተር አለሙ ጎንፋ የተባሉ በአዋጁ አንቀጽ 5 ንዑስ አንቀጽ 15 ላይ የቀረበው አረፍተ ነገር ትንሽ ከባድ መስሎ እንደታያቸው መናገራቸው ተጠቅሷል። የምክር ቤት አባሉ እንደዚህ አይነት አዋጅ በተለይ ሽብርን ለመከላከል ለሀገራችን ያስፈልጋታል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል። አንደኛ ወንጀል ፈጽሟል ይላል። ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም። ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ብለን ማለፍ እንጂ አንድ ሰው በግዳጅ ላይ ያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለውን ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉ መቃወማቸውም ተጠቅሷል። ሉቀን ተስፋ የተባሉ የምክር ቤት አባል በበኩላቸው
በበኩላቸው እኔ በግሌ እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶች፣ ጋዜጠኞችን፣ ተፎካካሪ የፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችና የታዋቂ ሰዎችን መብት የሚገድብ ነው በማለት ተናግረዋል። አዋጁ አፈና እንደሚያስፋፋ እንደውም የመናገር መብትን ይከለክላል የሚል እምነት እንዳላቸው የገለጹ የምክር ቤት አባል ምክንያቱም አዋጁ ስናየው በ10 ዓመት ገድቦ ነው የወጣው በማለት ገልጸዋል። ህግ ከወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት ያሉት አቶ ሙሉቀን ስለዚህ ከ10 ዓመት ወዲህ ብሎ ማውጣቱ የተወሰነ ግለሰቦች ወይም ቡድኖች ለማጥቃት ያሰበ ስለሆነ ለሀገራችንም ጥሩ አይደለም የሚል እምነት እንዳላቸው ጠቅሰዋል። የቀድሞ የአብን ሊቀመንበርና የምክር ቤት አባል ዶክተር ደሳለኝ ጫኔ በበኩላቸው በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን በመጠቀም ንጹሐንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ ተዋናዮች ተጠያቂ ለማድረግ ሳይሆን አዋጁ እየዋለ ያለው በዋነኛነት የመንግስትን ተቃዋሚዎች መንግስት ውስጥ ሆነው መንግስትን የሚተቹትና ጋዜጠኞችን ነው በማለት ተቃውሟቸውን አቅርበዋል። የአዋጁን ዝርዝር ካየነው በጣም አስገራሚ የሆኑ ድንጋጌዎች ይዟል ያሉት ዶክተር ደሳለኝ ለምሳሌ የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለ7 ቀን አግዶ ማቆየት ይችላል ያለው ያለ ፍርድ ቤት ትዕዛዝ መሆኑን ጭምር አስታውሰዋል። አዋጁ በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠየቅም ማለቱን ያስታውስ ዶክተር ደሳለኝ ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተደራድሮ ከሆነ ከወንጀለኛው ጋር መቀበሉን ብናውቅ አይጠየቅም ማለት ነው። ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው። መሆን ያለበት ግን ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎች አለመፈጸም ነው ሲሉ ተናግረዋል። አብይ አህመድ በዜጎች ላይ በእስር ቤት የሚፈጸሙ ጥቃቶች እንደሌሉ አድርጎ በአደባባይ ቶርች የለም ቢልም ዛሬ ቶርች ለሚፈጽሙና በየእስር ቤቱ ለሚያሰቃዩ ከመግደል ውጭ ላሉ ተግባራት ህጋዊ ጥበቃ የሚሰጥና የፈለጋችሁን እሰሩና ደብድቡ የሚል ትዕዛዝ ሲሆን ይህም አገዛዙ የሄደበት ያለውን እብደት ያሳያል። እስከዛሬ ድረስ በተግባር ሲፈጸሙ የነበሩ ጥቃቶችን የህግ ድጋፍ በመስጠት በየእስር ቤቱ ንጹሐንን የሚያሰቃዩና የሚገድሉትን ለማደፋፈር የወጣ አዋጅ በመሆኑ ሰፊ ዓለም አቀፍ ተቃውሞ ሊቀርብበት እንደሚገባና በዚህም ጠንከር ያለ ስራ መስራት እንደሚያስፈልግ አዋጁን መጽደቅ ተከትሎ የተለያዩ አስተያየቶች የተሰጡ ይገኛል። አብይ አህመድ ስልጣን ላይ በወጣ ማግስት እኛ አሸባሪዎች ነን በማለት በየእስር ቤቱ ጥፍር ይነቀላል፣ ድብደባ ይፈጽማል በማለት የህግ ተቆርቋሪ መስሎ ለመታየት መሞከሩ አይዘነጋም። የዛሬው አዋጅ ይህንን የሽብር ተግባር አጠናክሮ የቀጠለው አገዛዝ ለሽብር ፈጻሚ መርማሪዎቹ ህጋዊ ከለላ መስጠቱ ሰፊ መነጋገሪያ ሆኗል። መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። እንደዛ ነው ወይ ያፈጠርነው ያደራጀነው? እንደዛ ካላደራጀ ነው ይህ ህገ መንግስታዊ በሆነ መንገድ ተቋም ፈጥራል ማለት ነው። በዚያ መንገድ የተፈጠረም ተቋም ችግር ሊፈጥር ይችላል ማለት ነው። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አቃላችሁ የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ኢትዮጵያን ጨምሮ በመቶዎች የሚቆጠሩ ስደተኞች በሳውዲ አረቢያ መንግስት ለደረሰባቸውና ለሚደርስባቸው የሞት ቅጣትም እንዲታደጓቸው ዓለም አቀፋዊ ጥሪ ቀረበ። አምነስቲ ኢንተርናሽናልን ጨምሮ 32 መንግስታዊ ያልሆኑ የሰብአዊ መብት ድርጅቶች ዛሬ ባወጡት የጋራ መግለጫ ከኢትዮጵያ የተሻለ ኑሮና የደህንነት ዋስትና በመሻት ወደ መካከለኛው ምስራቅ ሳውዲ አረቢያ የተጓዙ 43 ኢትዮጵያውያን በሳውዲ አረቢያ የድንበር ጠባቂዎችም ተገድለዋል። ከነዚህ መካከልም 11 ኢትዮጵያውያን በሳውዲ የጸጥታ ኃይሎች የሞት እርምጃም ተወስዶባቸዋል ብለዋል። እንደነዚህ የሰብአዊ መብት ተሟጋቾችም ጥሪ የሳውዲ አረቢያ ባለስልጣናት በዘፈቀደም ሰዎችን ከመግደል እንዲታቀቡ፣ ታሳሪ ስደተኞች በሳውዲ አረቢያ ውስጥ የሚያሳልፏቸውን መሪርና አስቸጋሪ ህይወትን ለመታዘብ ዓለም አቀፍ ታዛቢዎችም እድል እንዲያገኙ፣ ስደተኞች ወደ መጡበት አገራት በሰላማዊ መንገድ እንዲመለሱ እንዲፈቀድላቸው ጥሪ አቅርበዋል። በስተመጨረሻም በዋሽንግተን ዲሲ አሜሪካ የሚገኘው የሳውዲ አረቢያ ኤምባሲና በተለያዩ አገራት ለሚገኙ የሳውዲ ኤምባሲዎችና ቆንጽላዎች ላይ የግንዛቤ ጫና መፍጠር የሚል ጥሪ መስተላለፉም ታውቋል። አብይ አህመድ መራዋለሁ የሚለውን ለውጥ ተከትሎ ጥያቄ ማንሳታቸውን ያነሱት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዲያስፖራውን አትስሙ፣ ዲያስፖራ እብድ ነው፣ የዲያስፖራ ሐሳብ ነው በማለት ጉዳዩን ማጣጣሉንና ስለ አብይ አህመድ ጨካኝነትና በሰዎች ስቃይ መደሰት የተናገሩት በስሜት ሳይሆን በአግባቡ ተረድተው መሆኑን ገልጸዋል። በአብይ አገዛዝ በቅርቡ ዳግም ለእስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታ የኦሮሚያ ክልል ምክር ቤት አባልና የኦሮሞ ብልጽግና ፓርቲ ከፍተኛ አመራር አቶ ታዬ ደንዳ ከሆርን
ኮንቨርሴሽን ጋር በአማርኛ ቋንቋ የሰጡት ሁለተኛ ክፍል ቃለ መጠይቅ ዛሬ ይፋ ሆኗል። በዚህ ቃለ መጠይቃቸው የለውጡ አካሄድ ችግሮች እንዳሉበትና መሻሻል ያለባቸው ጉዳዮች መኖራቸውን በማንሳት ለአብይ አህመድ በቀጥታ ላቀረቡለት ጥያቄ ዲያስፖራን አትስማ፣ ይሄ ዲያስፖራ ሐሳብ ነው፣ ዲያስፖራ እብድ ነው ብሎ ምላሽ ከመስጠት ባሻገር የሚገነባው ዲሞክራሲ ስርዓት ምን አይነት ነው? በዚህ ላይ ለውጡ ክሊር መሆን ይሄ ካልሆነ አራት ችግሮች ይወለዳል። አንዱ የጸጥታ ያው ብዙ ዝርዝር ነገሮች አሉ። ጸጥታ ችግር፣ ሁለተኛ ኢኮኖሚ ሮስ ሊመጣ ኑሮ ውድነቱ፣ ስራ አጥነቱ፣ ሳቦቴጅም ሊደረግ ይችላል ተቀናቃኝ ኃይሉ ጋር አቅማችን ስለማይመጣጠን፣ እንደገና አስተዳደራዊ ቀውስ ሊመጣ ይችላል። ሌብነት የበለጠ ከበፊቱ ሊሰፋ ይችላል። አገልግሎት ሊስተጓጎል ይችላል። ከዲፕሎማሲ አኳያም ችግር ሊመጣ ይችላል እና ልንሰናከል እንችላለን የሚል ሐሳብ አቅርቤ ነበረ። ያ ሐሳብ ወደቀ። ይሄ ሐሳብ የዲያስፖራ ሐሳብ ነው። ዲያስፖራ ደግሞ እብድ ነው። ዲያስፖራን አትስሙት አለ። ከዛ በኋላም ሌላ ጊዜ ያው ቅድም አስቸኳይ ጉባኤ በተባለ ቀን አዳማ ላይ 4 ጥያቄዎችን አንስቼ ነበረ። በርካቶች የኦሮሞ ብልጽግና ፓርቲ ከፍተኛ አመራሮች በተገኙበት የአዳማ ናዝሪት ስብሰባ ላይ ወታደራዊ ዩኒፎርም ለብሶ የመጣው አብይ አህመድ ከትግራይ ጋር የተደረገውን ጦርነት እንዴት ሆን ብሎ እንዳስነሳው፣ ጦርነቱን አማራ ክልል አምጥቶ እንዴት ፋኖ ያለውን ኃይል ለማጥፋት እንደተንቀሳቀሰና ዝርፊያን ተከትሎ እንደ ወያኔ እኛንም የዝርፊያው ሂደት ያጠፋናል ብለው ላነሱለት ጥያቄም ዝረፉ ብሎ በአደባባይ እስከ መናገር የደረሰበትን እርምጃ አቶ ታዬ ገልጸዋል። እዛ ከመድረሳችን በፊት የወያኔ ጦርነት መጣ። የወያኔ ጦርነት ሁለተኛ ዙር የመጀመሪያው ሄደን ከምርጫ በኋላ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ቆም ብለን ነው የለቀቅና ይሄ ፋኖ ብሎ የሚያቀራራውን እንዲያሳዩት ነው። አልደነገጥ እኛ የማናቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረገ አለ። ደነገጥ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስርቁ አለ። መድረክ ይዞ so this is my first impression። ከዚህ በፊት ያቀረብኳቸው ጥያቄዎች አልተመለሱም። በአካል ላገኘው ብዙ ጊዜ ሞክሬያለሁ፣ አልተሳካም። አገኘሃለሁ ብዬ እየጠየቅኩ ነበር፣ አልተሳካም። ይሄ ደግሞ ተነገረኝ፣ ገርሞኛል። ግን ደግሞ ያው ካድሬው እንዳይሸሽ ለማረጋጋት ይሆን እንዴ ደግሞ ትላለ ማለት ጤነኛ ሰው እንደዚህ አይነት ወንጀል እኔ ፈጸምኩ አይልም ብለህ ስለምታስብ ብለ የሆነ እንትን ትላለ አግኝተህ በአካል እስክታወራ ይሄ ነበር። እዛ በኋላ ከአባገዳ ከረዮች አባገዳዎች ሞት በኋላ ዲያ በኋላ ተገናኘ። ኦሮሚያ ላይ ያለውን ችግር ነገር እዚህ አዲስ አበባ ላይ የተዘጋው ማዕከላዊ በኦሮሚያ ሁሉም ዞኖች ላይ ተከፍቶ ኦሮሞ ወጣት እየተኮላሸን ወገቡ እየተሰበረ ኦሮሚያ ላይ ሰብአዊ መብት የሚባል ነገር የለም። የወንጀል መርህም የለም። እናት በልዩዋ ወንጀል እየተረሸነች፣ አባት እየታሰረ ነው፣ ሚስት በባሏ እየታሰረች በባሏ ጥፍ ነው አይደለም ሌላ ጉዳይ ሆነ። ይሄ ነገር በጣም 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 አስነዋሪ ነው። የጸጥታ ቀውሱ በጣም አስቸጋሪ ነው። ሰው በሬዎቹ እየታረዱ እያለቁ ነው። እየታገተ ሰው ገንዘብ እየወሰዱበት ለአመታት ያፈራውን ኢቭን ከዘመድ ለምኖ እንዲከፍል እየተደረገ ነው። ህዝቡ ለምንድነው የታገልነው እያለ ነው። ከለውጡ ተስፋ ቆርጧል ብዬ ሲናገረው እና ይሄ ልማት ምናምን ተብሎ የሚቀርበው ማሰት መሆኑን ሳስረዳው ይሄ ምንም አልመሰለውም። ሽመልስን አትንካብኝ፣ እሱ በጣም ምርጥ ፕሬዝዳንት ነው፣ እንደሱ አይነት ከዚህ በፊትም ኦሮሚያ ላይ ተሹሞ ያቅም፣ ከዚህ በኋላም እንደሱ አይነት ፕሬዝዳንት አይመጣም ማለት ሌሎች ጉዳዮችም ነበሩ። ከዛ በኋላ ይሄ ሰውዬ ያው ማዕከላዊ ኮሚቴ ላይም ስንገኝ ምንም ነገር ከራሱ ውጭ ሌላ ሰው መስማት የማይፈልግ የሰው ህመም፣ የሰው ሞት፣ መፈናቀል ምንም ነገር እንደማይመል ደግሞ አንድን ነገር ሲያስብ ከእውቀት ከብቃት ከመረዳት ሳይሆን እንዲሁ ተኝቶ እንደሚያደርግ ተረድቻለሁ። ከምንም በላይ ግን ይበንዲ እንዳለ የምጣኔ ሀብት ባለሙያና የታሪክ ተመራማሪ ሆነው አቻሜለ ታምሩ ታዬ ደንደዓ ከአረመኔው አብይ አህመድ ጋር ለመጨረሻ ጊዜ በተገናኘበት ጊዜ ያካፈለውን ሚስጥር የሚሆነው አይታወቅምና ሚስጥር ሆኖ እንዳይቀር ልናገረው በማለት ሰሞኑን የሰጠውን ቃለ መጠይቅ መሰረት በማድረግ አስተያየቱን ሰጥቷል። አረመኔው አብይ አህመድ ሲሰራው የኖረውና ዓላማውን ለምናውቀው የታየ ምስክርነት አዲስ ባይሆንም አብይ አህመድ ከሙሶሊኒ እስካሁን በታሪክ ካየናቸው ጨካኝ አረመኔዎች ሁሉ የከፋ የአማራ ህዝብ ጠላት መሆኑን ሲናገር የተቃወሙን አረመኔያዊ ዓላማውን ሲያስፈጽሙ የኖሩና አሁንም እያስፈጽሙ ያሉት ጸረ አማራ ሆዳም አማራዎች ግን እነ ታዬ ደንደዓ እንኳን እንደዚህ አይነት ምስክርነት በአደባባይ እየሰጡ አረመኔው አብይ አህመድ አማራን ፈጽሞ ለማጥፋት እስካሁን ድረስ ባደረገው አረመኔነት ስላደረኩ አሁንም የአረመኔው አገልጋይ በመሆን አማራን የማጥፋቱ አረመኔያዊ ዓላማ ዋና ጉዳይ አስፈጻሚዎች ሆነዋል ሲል ወቅሷል።
የጤና ባለሙያዎች ንቅናቄ አብይ አህመድ ከሚሰበስባቸው የጤና ባለሙያና የጤና ባለሙያ ካልሆኑ ካድሬዎች ስብሰባ እንደማይሳተፉ ዛሬም አስታውቀዋል። ሰሞኑን እየተካሄዱ ያሉ ስብሰባዎች ዋና ዓላማ የጤና ባለሙያዎች ንቅናቄ ያነሱትን የስራ ማቆም አድማ ተከትሎ ጥያቄው ያስጨነቀው ያገዛዙ ቁንጮ የወሰደው እርምጃ አካል መሆኑ የተጠቀሰ ነው። የኢትዮጵያ የጤና ባለሙያዎች ንቅናቄ አስተባባሪዎች የማይገኙበትና ካድሬ የሆኑ የጤና ባለሙያዎችና በጤና ባለሙያዎች ስም የሚሰገሰጉ ካድሬዎች ከአብይ አህመድ ጋር ሮብ ለስብሰባ ይቀመጣሉ ተብሎ የሚጠበቅ ቢሆንም አስቀድሞ የተሰራና አብይ አህመድ የጤና ተቋሙን የሚወቅስበት በህዝብ ውስጥ የጤና ባለሙያዎችን ለማሳነስና ለማዋረድ የተለያዩ ወንጀሎችን በመደርደር ከዚህ ቀደም ተመሳሳይ ጥያቄ በማቅረብ ከ7 ዓመት በፊት ውይይት ባደረጉበት ወቅት የወሰደውን እርምጃ ለመውሰድ የተጠቀመውን ስልት በመጠቀም የጤና ባለሙያዎች እንደውም የደሞዝ ጥያቄ አይገባቸውም ብሎ ህዝቡ አስተያየት እንዲሰጥ ለማድረግ ሆን ብሎ አቅዶ የተዘጋጀበት መድረክ መሆኑን የሚጠቅሱ መረጃዎችም ወጥተዋል። ቀጣይ ቀናት ወይም ረቡዕ በፓርቲ መስፈርት ከመለመላቸው አብዛኛው አደርባይ ጤና ባለሙያዎች ጋር ለመሰብሰብና በህልውና ጥያቄያችን ላይ እንደተለመደው ሊዘባበትና ሊቀልድበት በዝግጅት ላይ ይገኛል በማለት የንቅናቄው አራማጆች ዛሬ በማህበራዊ ገጻቸው ጭምር በይፋ ቀጣዩን ስብሰባ ተቃውመዋል። ነገር ግን ይህ ስብሰባ በፍጹም ጤና ባለሙያውን የማይወክል እንደሆነ በድጋሚ ያስረግጠን ለህዝባችን እንዲሁም ለሚመለከተው በሙሉ ማሳወቅ እንፈልጋለን ሲሉ ጥሪ አቅርበዋል። ጥቂት ለህሊናችሁ ያድራችሁ ስብሰባውን የምትታደሙ ባልደረቦቻችን ካላችሁ ምንም እንኳን ተገቢው መልስ ለመስጠት ዝግጁ ናቸው ብለን ባናምንም 12ቱን ጥያቄዎች በተገቢው መልኩ አቅርቦ አስቸኳይ መልስ እንደሚያስፈልገውም አስምራችሁ አሳውቁ በማለት ድንገት የመግባት እድል ያላቸው እውነተኞች ካሉ እውነተኛ ጥያቄያቸውን እንዲያቀርቡ አደራ ሰጥተዋል። ከዚህ ቀደም አዳነች አቤቤ በጠራችው መድረክ ላይ ካድሬዎችን በመሰብሰብ ደሞዝ እንደውም አይጨመርልን የምትል የጤና ባለሙያ ተደመጠች በሚል በአገዛዙ መገናኛ ብዙሃን መቅረቡ የጤና ባለሙያዎች ንቅናቄ ከጤና ባለሙያዎች አልፎ የሌሎችም የመንግስት ሰራተኞች፣ መምህራን የህዝቡ የኑሮ ሁኔታ ኢኮኖሚያዊ ቀውሱን ተከትሎ ያነሱት ጥያቄ ተቀባይነት ማግኘቱ በስርዓቱ ሰዎች የፈጠረውን ድንጋጤና ይህንን ለማስተባበል እየሄዱበት ያለው ርቀት ራሳቸውን ለትዝብት የሚጥል መሆኑን ሲጠቀስ መቆየቱ አይዘነጋም። አገዛዙ ንቅናቄው ጥያቄን መነሳትና የስራ ማቆም አድማውን ተከትሎ ያሰራቸውን የተወሰኑ የጤና ባለሙያዎች የፈታ ቢሆንም ዛሬም በርከት ያሉ የጤና ባለሙያዎች በተለያዩ አካባቢዎች በስር ላይ የሚገኙ ሲሆን በተለይ አማራ ብሔር ተወላጅ የሆኑ የጤና ባለሙያዎችን በተለየ መንገድ የጥቃት ኢላማ በማድረግ በአዲስ አበባና በኦሮሚያ ክልል በርከት ያሉ መታሰራቸው ዛሬም ያልተፈቱ እንዳሉ ታውቋል። የጤና ባለሙያዎች ጥያቄ ፍትሐዊ ነው ያለው የኢትዮጵያ ጤና ባለሙያዎች ማህበር እንደሌሎቹ ማህበራት የካድሬ ተግባር ባለመፈጸሙ አገዛዙ ያገደው ሲሆን የማህበሩን ፕሬዝዳንት ማሰሩ አይዘነጋም። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች ንቅናቄ በቅድመ ሁኔታ ወደ ስራ ግቡ ያለ ቢሆንም የስራ ማቆም አድማ ያደረጉበትን የግንቦት ወርን ደሞዝ በርካታ የጤና ተቋማት እንዳይከፍሉ በአገዛዙ በኩል ትዕዛዝ መሰጠቱን ተከትሎ ወደ ስራቸው አስቀድሞ የገቡት ጭምር ማጉረምረም ጀምረዋል። የጤና ባለሙያው ጸንቶ ሌሎችም አብረው ቆመው እስካልታገሉ ድረስ ውጤት እንደማይመጣ ተደጋግሞ ሲጠቀስ መቆየቱ አይዘነጋም። በአሜሪካ ምድር ፕሬዝዳንት እንጂ ንጉስ አያሻንም የሚል የተቃውሞ ሰልፍ ባለፈው ሳምንትም ሲካሄድ የዘገበም ጋዜጠኛ ከአገር ሊባረር መሆኑም ተሰማ። ባለፈው ቅዳሜም ከ1500 በላይ የአሜሪካ ከተሞች ወደ 5 ሚሊዮን የሚጠጉ አሜሪካውያን አደባባይ በወጡበትና ንጉስ አያሻንም የሚል ታላቅ ሰላማዊ ሰልፍም ካደረጉባቸው የአሜሪካ ከተሞች መካከል አንዱ በሆነው በአትላንታ ጆርጂያ ግዛት ውስጥ የተቃውሞ ሰልፍን እንቅስቃሴ በቀጥታ በስፓኒሽ ቋንቋ ሲዘግብ የነበረው የኤል ሳልቫዶር ዜጋ የሆነው ጋዜጠኛ ማሪዮ ጊዮቬራ ህጋዊ ጋዜጠኛ መሆኑን ለአሜሪካ የጸጥታ ኃይሎች ቢናገርም በወቅቱ ወደ እስር ቤት ተወስዶ በትላንትናው ዕለት በዋስትና እንዲለቀቅ ዳኛ ውሳኔ ቢያስተላልፉለትም የእስር ቤቱ ባለስልጣናት ግን ጋዜጠኛ ማሪዮ ወደ አሜሪካ ኢሚግሬሽንና ጉምሩክ ቁጥጥር ተቋም ወይም ICE ህገወጥ ስደተኞች ማጎሪያ ተቋም ተወስዶ በቀጣዩ ወደ አገሩ እንደሚባረር ተነግሮታል። አትላንታ ጆርናል ኮንስቲቱሽን የጋዜጠኛ ማሪዮን ጠበቃም ጠቅሶ እንደዘገበው መቀመጫውን በአትላንታ ጆርጂያ ያደረገው ከ700,000 በላይ የፌስቡክ ተከታዮችም ያሉት ጋዜጠኛ ማሪዮ የቀጥታ የቴሌቪዥን ፕሮግራም በማሰራጨት ላይ ሳለ የሚዲያ ሰው መሆኑን እንዳይነኩትም ቢያሳስብም የጸጥታ ኃይሎች ለህግ አስከባሪዎች ባለመታዘዝ በመንገድ ላይ ህገወጥ እንቅስቃሴ በማካሄድና ህገወጥ ስብሰባ ላይ በመገኘት የሚል ክስም አቀርቦበታል። የጋዜጠኛ ማሪዮ ህግ ጠበቃ ዴዝ ኤንድ ኬርታ የህግ ተቋም ባወጣው መግለጫ ጋዜጠኛ ማሪዮ ሐሳቡን የመግለጽ መብቱን ወይም ፈርስት አመንድመንት በመግለጹ ተቃውሞን በሰነድ
ባልከተቡ ለእስራት መዳረግ አይገባውም ሲል ተቃውሞውን አሰምቷል። በስራ ፍቃድ ወደ አሜሪካ የመጣው ጋዜጠኛ ማሪዮ የአሜሪካ የመኖሪያ ፍቃድ ወይም ግሪን ካርድ ለማግኘት በሂደት ላይ መሆኑን የገለጸው ጠበቃው እንደ ፈረንጆቹ አቆጣጠር ከ2004 ኤሮፓ አቆጣጠር ጀምሮ በአገሩ ኤልሳልቫዶር መኖር ባለመቻሉ ወደ አሜሪካ የተሰደደው ጋዜጠኛ ማሪዮ ህግ አክባሪ ለሙያው ያለው ፍቅር ለአትላንታ ላቲኖና ሞንዲዮ ሂስፓኒክ በመስራት ባለፈው አመት የኤሚ አዋርድ ተሸላሚ እንደነበረ ገልጿል። ንጉስ አያሻንም በሚል ሰላማዊ ሰልፍ ላይ ከተሳተፉ በርካታ ወገኖች መካከል በፊላዴልፊያ፣ በኒውዮርክ፣ በዴንቨር የተወሰኑ ሰዎች መታሰራቸውን፣ በኦታም ሶልት ሌክ ሲቲ አንድ ሰው መሞቱን መረጃዎችም ገልጸዋል። የጎርጎራውን ሄሊኮፕተር ጥቃት የቴክኒክ ችግር ነው እያለ ሲያስተባብል የነበረው አገዛዙ በሄሊኮፕተሩ ከነበሩት አንዱ የኢትዮጵያ ዜና አገልግሎት የተባለው ህዝባዊ ድርጅትና በአገዛዙ ቁጥጥር ስር ካሉ መገናኛ ብዙሃን አንዱ ከፍተኛ የካሜራ ባለሙያ ብዙአየሁ ብርሃኑ ዛሬ በአዲስ አበባ በፈረንሳይ ጉራራ ቅዱስ ጊዮርጊስ ቤተክርስቲያን ስርዓተ ቀብሩ የተፈጸመ ሲሆን ባልተለመደ ሁኔታ በቀብር ስነ ስርዓቱ ላይ የጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ጉዳይ አማካሪ የተባለው ዳንኤል ክብረት፣ የመንግስት ኮሚኒኬሽን ሚኒስትር የተባለው ዶክተር ለገሰ ቱሉ፣ የብልጽግና ፓርቲ ዓለም አቀፍና የህዝብ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ፣ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ብሌኔ ስዩም፣ የባህልና ስፖርት ሚኒስትር ዴታ ረዳት ፕሮፌሰር ነብዩ ባየ ጨምሮ የፕሬዝዳንት ጽህፈት ቤት ኃላፊ፣ የመንግስት ከፍተኛ የስራ ኃላፊዎች፣ ቤተሰቦቹና የስራ ባልደረቦቹ በተገኙበት ቀብሩ የተፈጸመ ሲሆን ይህም ያልተለመደና ሞቱ ከሄሊኮፕተሩ አደጋ ጋር የተገናኘ መሆኑ ቢሸፈንም ስርዓተ ቀብሩ ይህን ጭምር ማጋለጡ ተገልጿል። በስርዓተ ቀብሩ ላይ መከላከያን ጨምሮ የተለያዩ አበባ ጉንጉን ማድረጋቸው የመከላከያ አባል ላልሆነው ጋዜጠኛ ያልተለመደ ቢሆንም አገዛዙ ይሸፋፍን እንጂ የጎርጎራ ሄሊኮፕተር ጥቃት ተከትሎ የሞቱና የቆሰሉ መኖራቸው ሲጠቀስ የነበረውን የበለጠ የሚያረጋግጥ ሆኗል። ይህ በእንዲህ እንዳለ እንደ ጋዜጠኛ ሁሉ በድንገት ህይወቱ አለፉ ከተባሉት መካከል የአማራ ክልል ገንዘብ ቢሮ የስራ ባልደረባ የነበረችው ወይዘሪት መልካም አላምረው በአጋጠማት ህመም ከዚህ ዓለም በሞት ተለይታለች የተባለ ቢሆንም እሷም በሄሊኮፕተር ውስጥ እንደነበረች የሚጠቅሱ መረጃዎች መውጣት ጀምረዋል። በከፍተኛ ደረጃ ከሞቱት በተጨማሪ ቆስለዋል የሚባሉ ባለስልጣናት ስም በስም እየተጠቀሰ ቢሆንም እስካሁን ከነፃውን ወገን ማረጋገጥ አልተቻለም። ሄሊኮፕተሩ ላይ ጥቃት መፈጸሙን ተከትሎ በጎርጎራ አገዛዙ ተጨማሪ ኮማንዶዎችን በሄሊኮፕተር በመላክ አስከሬናቸውና ቁስለኞችን ማውጣቱን በጊዜው መረጃዎችን ጠቅሰን መዘገባችን አይዘነጋም። የአገዛዙ መገናኛ ብዙሃን በተለይም የአማራ ክልል ኮሚኒኬሽን የተባለው ከተሰጠው ስልጣንና ኃላፊነቱ ሄሊኮፕተሩ ላይ የተፈጸመውን ጥቃት ለማስተባበል የቴክኒክ ችግር ነበር ማለቱ በጉዳዩ ላይ መግለጫ መስጠት የነበረበት ራሱ መከላከያ ካልሆነም ሲቪል አቪዬሽን መሆን ሲገባው የአማራ ክልል ኮሚኒኬሽን የታዘውን ለመፈጸም መሞከሩ ሁኔታውን እንደማያድበሰብሰውና የአገዛዙ ባለስልጣናት እርምጃውን ተከትሎ ከፍተኛ ድንጋጤ ውስጥ መግባታቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ቆስለዋል ከተባሉት መካከል በከፍተኛ ደረጃ የቆሰሉ አንዳንድ ወታደራዊ አዛዦችና የሲቪል አመራሮች ስም ዛሬም እየተጠቀሰ ቢሆንም ከነፃ ወገን ማረጋገጥ አልተቻለም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል የህዝብ ግንኙነት ኃላፊ ሆነው ፋኖ ስቲበል አለሙ ዘሪሁን ጀነራሎቹ ኮማ ውስጥ ናቸው ማለት ሌተናንት ጀነራል ብርሃኑ በቀለ በዳዳ የሰሜን ምዕራብ ዕዝ አዛዥና ብርጋዴር ጀነራል ሐሺም የ501ኛ ኮር አዛዥ በሰራዊት ክዳትና በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና እየደረሰባቸው ባለው ወታደራዊ ምትና የያዙትን ቀጠና እየተረከበባቸው በመምጣቱ በብስጭት ታመው ጦር ኃይሎች ሆስፒታል መግባታቸውን ጠቅሷል። ጦሩ እየከዳ በሁሉም አቅጣጫ እጁን በፍቃዱ እየሰጠ መሆኑን ጠቅሶ ብዙ ጊዜ የቀጠናቸው ሰው እያፈገፈገና እያስገደድን ብናሰለጥንም እየከዳን ነው። ይህን ለማስተካከል ብንለፋም ጦሩ ግን በየቀኑ እየከዳ ወደ ፋኖ እየገባ ነው ሲሉ ይደመጡ እንደነበር ጠቅሷል። በእነዚህ አብይ ጦር መሪዎች ጦር ኃይሎች ሆስፒታል ሕክምና ላይ መሆናቸውና ኮማ ውስጥ መግባታቸውን ጠቅሶ ህሊና ያላቸው የአብይ ወታደሮች ጊዜው ሳመሽ ከነ ፍሬያችሁ ፋኖን ተቀላቀሉ ዘንድ ጥሪያችንን እናስተላልፋለን በማለት የታጠቁትን ትጥቅ እየያዙ ፋኖ እንዲቀላቀሉ ጥሪ አቅርበዋል። ሌተናንት ጀነራል ብርሃኑ በቀለ በዳዳ ከዚህ ቀደም ካድሬዎችን በመሰብሰብ እኛ ብቻ ለምን እንሞታለን አብራችሁን ሙቱ እስከማለት መድረሱን ጠቅሰን መዘገባችን አይዘነጋም። በቅርቡ ያገዛዙ ወታደራዊ አዛዦች የሚያደርጉትን ፉከራ ተከትሎ የፋኖን እንቅስቃሴ ተቆጣጥረናል፣ ሰላም አስከብረናል የሚል መግለጫ መስጠቱን ጠቅሰን መዘገባችን ይታወሳል። አብይ አህመድ ያገዛዙ ካድሬ አርቲስቶች በስፋት የተሰበሰቡበት ስብሰባ ላይ የተናገረው የራሱን አላዋቂነት ያሳያል የሚሉ ትችቶች ከቀድሞ ደጋፊዎቹ ጭምር እየቀረበ ነው። በህዝብ ላይ ጦርነት በመፈጸም ንጹሃን ሲጨፈጨፉ ዝምታ የመረጡት የሀገሪቱ አርቲስቶች ዛሬም በአገር ቤት እየደረሱ ያሉ ጉዳቶችን ተከትሎ አደባባይ ላይ በወጡ ቁጥር የህዝብ ልጅ ነን የሚሉት አርቲስቶች የረባ ስራ ባለመስራት የህዝቡን አፈና ማጋለጥ ቀርቶ ራሳቸው ድምጻቸውን ለማሰማት የሚፈሩና ያገዛዙ መጠቀሚያ በመሆን በተለያዩ መድረኮች
ያገዛዙ ጉዳይ አስፈጻሚ መሆናቸው በግልጽ የሚታወቁ አርቲስቶች ሰሞኑን ከአብይ አህመድ ጋር ውይይት አደረጉ ተብሎ ውይይቱ ይፋ ከሆነ በኋላ ራሳቸውን ለትዝብት ላይ ጥለዋል። አብይ አህመድ አርቲስቶችን እመክራለሁ በሚል አክቲቪስት ልትሆኑ አትችልም፣ አክቲቪስቶች ውስጥ አትግቡ ያለውን የራሱን አላዋቂነት ብቻ ሳይሆን የስርዓቱን አፋኝነትና ፍላጎት በግልጽ ያሳያል ተብለዋል። በርካታ ትችት እየቀረበባቸው ያሉ ካድሬ አርቲስቶች ተጽፎ የተሰጣቸውን ወይም እናገራለን ብለው ያሰቡትን አስቀድመው ጽፈው እንዲያስገቡና ይኸው ተገምግሞ እንዲናገሩ የተደረገበት አብዛኛው ሙገሳና ውዳሴ የተካተተበት በሀገሪቱ ውስጥ እየደረሱ ያሉ የኑሮ ጫናዎች፣ በህዝብ ላይ የተፈጸሙ ያሉ ጭፍጨፋዎች፣ ግልጽ ጦርነት በአማራ ህዝብ ላይ በማወጅ በድሮን ሳይቀር ሰላማዊ ሰዎች መጨፍጨፋቸውን በዝምታ አይተው እንዳላዩ ያለፉበትና የኮሪደር ልማት የሚሉትን ጨምሮ አብይ አህመድ ሊሰማቸው የሚፈልጉ ቃላትን በማሽጎድጎድ ላይ የተሳተፉ አርቲስቶች የስርዓቱ ጉዳይ አስፈጻሚነት በስተቀር አርቲስት መባል የማይገባቸው አንድ ቀንም የህዝብ ስሜትን ለመረዳትና ለህዝቡ ለመቆም ፍላጎት የሌላቸው መሆናቸውን በተግባር አሳይተዋል በማለት በተለይም ወደፊት ወጥተው የካድሬነት ተግባር የፈጸሙ አርቲስቶች ወቀሳ እየቀረበባቸው ይገኛል። አብይ አህመድ ከውይይቱ በኋላ በሱ ትዕዛዝ በአውሮፕላን ወደ ተለያዩ አገሪቱ አካባቢዎች ተዘዋውረው እንዲጎበኙ የተደረጉት እነዚህ አርቲስቶች በተመለከተ አብይ አህመድ ፖለቲካ ውስጥ አትግቡ፣ አክቲቪስት አትሁኑ ብሎ የሰጠው አስተያየት የራሱን አላዋቂነት ያሳያል በማለት ቀድሞ ከሚደግፉት አንዱ ጀዋር መሐመድ ጭምር የአብይን አላዋቂነት ያሳያል በማለት የተለያዩ ምሳሌዎችን በመጥቀስ ለህዝባቸውና ለወገናቸው ድምጽ የሆኑ አርቲስቶችን በስም በመዘርዘር ተቃውሞውን ገልጿል። አብይ አርቲስቶችን ሰብስበው አክቲቪዝምና አርቲስትነት አብረው አይሄዱም፣ አክቲቪዝም አርቲስትን ያሳንሰዋል እያለ ሲደሰኩር ሰማሁት። ይህ ሰው ምንም አያነብም ስንል ያለ ምክንያት እኮ አይደለም። ቢሆንማ ኖርማ በዓለማችን ስመ ገናና የነበሩ አርቲስቶች ግንባር ቀደም አክቲቪስቶች፣ የመብት ተሟጋቾች እንደነበሩ ይረዳ ነበር በማለት ከጥቁር አሜሪካውያን የነጻነት እንቅስቃሴ ጀምሮ እስከ ቦብ ማርሊ ድረስ ስራቸውን ለመብት ትግል ያደረጉና ራሳቸውም ግንባር ቀደም ታጋዮች የሆኑ አርቲስቶችን በማንሳት ዘርዝረዋል። አንዳንዶቹም አርቲስቶቹ ከዚህ ቀደም በነበረው አገዛዝም በአደርባይነት የሚታወቁት ጥቂት አርቲስቶችን ጨምሮ ዛሬም በስፋት ያው ተመሳሳይ ድርጊት እየቀረበ መሆኑን በማንሳት ስርዓት ሄዶ ስርዓት በመጣ ቁጥር ለሆዳቸው ያደሩ አርቲስቶች የአርቲስትነት ክብር አይገባቸውም፣ ህዝቡም እነሱን ሊጠብቅ አይገባም የሚሉ አስተያየቶችም ተከትለው ቀርበዋል። አብይ አህመድ ሰላማዊ ሰዎችን ሲጨፈጭፍ የአገሪቱን ኢኮኖሚ ሲያቃውስና ጦርነትን ብቸኛ አማራጭ አድርጎ በህዝቡ ላይ የደረሱ ያሉ ችግሮች እንዳይደመጡ የተለያዩ አፈና እርምጃዎች ሲወስድ የቆየ ቢሆንም እነዚህ መካከል ለእውነት የቆሙ ጥቂት አርቲስቶች ሲታሰሩና ሲታፈኑ መቆየታቸው አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ300,000 በላይ ነዋሪዎች ያላትም የኢራኗም ቴህራን ክፍለ ከተማ ነዋሪዎች በአስቸኳይ ከተማይቱን ለቀው እንዲወጡ አሳሰቡ። ዶናልድ ትራምፕ ኢራን የኒውክሌር የጦር መሳሪያ ባለቤትም መሆን አይፈቀድላትም ሲሉ አስጠነቀቁ። ኢራን ወደ ኒውክሌር ድርድር ለማምጣት ባለፈው እሁድም ቀጠሮ ይዘው በኢራንና በእስራኤል መካከል በተከሰተው ጦርነት ምክንያት ያልተሳካላቸው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በካናዳም ሲካሄድ የነበረውን የበለጸጉ አገራት ወይም የቡድን 7 የመሪዎችን ስብሰባ ከአንድ ቀን ቀደም ብለው ወደ አሜሪካ በመመለስም የመካከለኛው ምስራቅ ሁኔታን በቅርበት እየተከታተሉ መሆናቸውን የተናገሩት ዶናልድ ትራምፕ በቴህራን የሚኖሩ ማንኛውም ሰዎች ከተማዋን በአስቸኳይ ለቀው መውጣት አለባቸው ብለዋል። እስራኤልና ኢራን የሚሳኤል ጦርነትም በሚያደርጉበት በዚህ ወቅት ከእስራኤል በኩል ወደ ኢራን በተተኮሱ 4 ሚሳኤሎች በቀጥታ ፕሮግራም ላይ የነበረ የኢራን ብሔራዊ የቴሌቪዥን ጣቢያ ዜና አቅራቢ ፍርስራሾችም ሲያላበሷትም ተመልክቷል። የቴህራን አየርን የተቆጣጠሩት የእስራኤል ወታደራዊ ኃይሎች በትላንትናው ዕለት የቴሌቪዥን ጣቢያው የፖሊስም ጣቢያው እንደዚሁም የኢራን የአብዮታዊ ጥበቃ የሚኖሩበትን ወደ 300,000 ነዋሪዎች ያሉበትን የቴህራን ክፍለ ከተማን በአስቸኳይ ለቀው እንዲወጡ አሳስበዋል። ቀደም ሲል ደርዘን የሚጠጉ ቁልፍ የኢራን ወታደራዊ ጀነራሎችና የኒውክሌር ሳይንቲስቶችን የገደለችው እስራኤል አዲስ የተሾሙት የኢራን ወታደራዊ አዛዥ ሜጀር ጀነራል አሊ ሸማኒን መግደሏን አስታውቃለች። የእስራኤል መከላከያ ኃይል ዛሬ ባወጣው ማስታወቂያ የቀድሞው ጀነራል ጎላን አሊ ራሶምን በመተካት በስልጣን ላይ ለ4 ቀናት ብቻ የቆዩት ጀነራል አሊ እርምጃ ተወስዶባቸዋል። ጀነራል አሊ የኢራኑ የሃይማኖት መሪ የአያቶላ ካሚኒ ቀኝ እጅ ነበሩ ብሏቸዋል። ፕሬዝዳንት ዶናልድ ትራምፕ 10 ሚሊዮን የሚጠጉ ነዋሪዎች ያላትም የቴህራን ከተማ ነዋሪዎችን በአስቸኳይ ለቀው ውጡ ማለታቸው በኢራን ላይ ጫና ለመፍጠር ሳይሆን እንዳልቀረ በርካታ የአሜሪካ ወታደራዊ ባለስልጣናቶችም ግምት ሰንዝረዋል። አርብ ዕለት በተጀመረው የእስራኤልና የኢራን የለየለትም ጦርነት እጃችን የለም ያለችው አሜሪካ የጦር መርከቦቿን ወደ ቀጠናው
ቀጠናው መላኳም የውጥረቱን አሳሳቢነት አመላካች ነውም ተብሏል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።